ቤተክርስቲያን ሁለት ክፍል አላት። ድል አድራጊዋ ቤተክርስቲያንና ከሰውነታቸው መጨነቅ ከከባዱም ስራ የተነሳ ቃሉን አልሰሙትም። ክርስቶስ ራስ አለ፣ በዛ ያሉት አባቶቻችን አሉ፣ እናቶቻችን፣ በዚህ ያለነው እኛ አለን። በክርስቶስ በኩል ስንት አካል ነን? አንድ አካል ነን። አልቲሜትሊ ግን የምንረዳዳው አብረን ሁላችንም የእግዚአብሔር መንግስት እንድንወርስ ክርስቲያኖች ከአይሁድ የመጡ ናቸው። የአብርሃም ዘር የሆኑ ከአብርሃም የተወለዱ እስራኤላውያን የሆኑ ባጭሩ ብቻ ግን ለአብርሃም የተሰጠውን ቃል ኪዳን ሰምተው የመሲሁን መምጣት በተስፋ ይጠባበቁ የነበሩ በሙሴ ሕግ ይኖሩ የነበሩ አይሁዳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ የሰበከውን ወንጌል ቅዱሳን ሐዋርያት ያስተማሩትን ትምህርት ሰምተው ወደ ክርስትናው ዓለም መጥተዋል። ይሄ ሁላችንም እናውቀው። ሁለተኞቹ ደግሞ አህዛብ ናቸው። አስቀድመው ጌታችን በነቢያት አንደበት እንደተናገረ ኦሪቱን ስንመለከተው በዋናነት የአብርሃም ልጆች ላይ ወይም ሕዝበ እስራኤል ላይ ያተኮረ ነው። ጌታችን የሚወለድበት ቤት እሱ ስለሆነ እዛ ላይ ያተኮረ ታሪክ ነው ያላቸው። ሃይማኖቱም ቃል ኪዳኑ ተሰጥቶ የምንመለከተው እዛ ጋር ነው። ሕዝቡም ገና ከሩቅ ያለው ሕዝብ አምኖ ተገርዞ ካልመጣ በቀር ከአብርሃም በስጋ ወይም እስራኤል ተብሎ ከሚጠራ ከያዕቆብ በስጋ የተወለዱ ሰዎች ብቻ ናቸው ያን እምነት ተከትሎ ሲኖሩ የምንመለከተው። አስቀድሞ ግን ጌታ በነቢያት አንደበት ይሄ ዘመን ያበቃል፣ የእስራኤል ልጆች ብቻ የያዕቆብ ልጆች ብቻ እግዚአብሔር አምላክን የሚያመልኩበት ዘመን ያበቃል፣ ሌዋውያን ብቻ ካህናት የሚሆኑበት ዘመን ያበቃል፣ ከየጥጋ ጥጉ ከዓለም ዳርቻ ሁሉ ሰዎች እግዚአብሔርን ለማምለክ የሚሰባሰቡበት ጊዜ ይመጣል ብሎ አስቀድሞ የተናገረውን ትንቢት ይፈጸም ዘንድ አዲስ ኪዳን ላይ ደግሞ ከእስራኤላውያን በተጨማሪ አህዛብ እኛ ማለት ነው ከአብርሃም በስጋ ያልተወለድን በዓለም ዙሪያ ያሉ አህዛብ ደግሞ ወደ ክርስትናው መጡ። አሁን ወደ ክርስትና ሲመጣ ችግሩ ምንድነው? ሰው እርግፍ አድርጎ ሁሉ ነገር ትቶ አይመጣም። ዓለምን ንቆ ጥሎ ይመጣል። ግን ደግሞ የኖረበት ያደገበት የተሰራበት ደግሞ ባህል አለ። ለምሳሌ የኢትዮጵያ ክርስቲያኖች ክርስቲያን ስንሆን አይሁዳዊ ትውፊታችን አልጣልነውም አይደል? ሌሎች የክርስቲያን ዓለማት የማይለማመዷቸው ልምምዶች ባህሎች አሉን ከመጽሐፍ ቅዱስ ጋር ወይም ከሐዲስ ኪዳን ጋር የማይጋጭ ከወንጌል ጋር ከድነት ጋር የማይጋጭ ሆኖ ግን አለባበሳችን፣ አመጋገባችን፣ ብዙዎች ስርዓቶቻችንን ብትመለከቷቸው አብዛኞቹ ከብሉይ ኪዳን ስርዓት የተቀበሉ ነው። ምክንያቱም ክርስትና ከመቀበላችን በፊት ኦሪታዊ ባህል ስለነበረን ማለት ነው። አብዛኛው ስርዓታችን ከዛ የተቀበለ። ልክ እንደዚህ ሁሉ ከጣዖት አምልኮ ከክፉ ህይወት ከክፉ ልምምድ የመጡትም ሰዎች ደግሞ ከዛ ባህላቸው ይዘውት የመጡት የራሳቸው ልማዶች አሉ። አሰበ ይገባችሁ። ይሄንን እየታገሉ ይሄንን ማስወጣት ምናምን አንዱ የክርስትና ዓላማ ነበር። ለክርስትና የማይበጀውን ለክርስትና የማይሆነውን የማይጠቅመውን ክፉን እያስወገዱ ከክርስትና ጋር የሚስማማውን በጎ ነገር ብቻ ማስቀጠል ማለት ነው። አሁን ምን ተፈጠረ? ከአይሁድ እምነት ወደ ክርስትና የመጡት ሰዎች ሌሎቹን ክርስቲያኖች በተለይ አህዛብን የግሪክ ሰዎች ይላቸዋል። እነሱን አሁን በክርስቶስ ማመን ወንጌል ብቻ አያድንም፣ የክርስቶስን ወንጌል ከተቀበለን በኋላ የሙሴን ደግሞ ሕግ መፈጸም አለብን አሉ። እውነት ወይስ ሐሰት? ትክክል ነው ስህተት ነው? ከሙሴ ሕግ የምንፈጽማቸው የምንቀበላቸው አሉ አይደል? የማንቀበላቸው ግን አሉ። ከድነት ጋር በተገናኘ የሙሴ ሕግ ምንም የሚመለከተው ነገር የለም። ድነታችን ሙሉ በሙሉ የክርስቶስ ስራ ነው። ስለዚህ የክርስቶስን የተከፈለውን ክርስቶስ መስዋዕት ሆኖ የሰዋውን ስጋውን ደሙን እሱን ከተቀበልን በኋላ ለድነታችን የሚያስፈልግ ሌላ መስዋዕት አያስፈልገን። ከተጠመቅን በኋላ ወደ ኋላ ተመልሰን መገረዝ አይጠበቅብን። አሰበ ይገባችሁ ነው አይደል? እነዚህን የሙሴን የመዳን ስርዓት መፈጸም አለባችሁ፣ ለመዳን መገረዝ አለባችሁ፣ ለመዳን የበጉን የፍየሉን መስዋዕት ማቅረብ አለባችሁ የሚሉትን ትምህርቶች ይዘው መጡ ማለት ነው። ይሄንን ብሉ፣ ይሄንን አትብሉ፣ ይሄንን ልበሱ፣ ይሄንን አትልበሱ የሚለው ክርክር መምጣት ጀመረ። ሰዎችን ክርስቲያን ማድረግ ሳይሆን አይሁዳዊ የማድረግ ስራ ማለት ነው። እነዚህ አይሁዳዊነታቸውን ወይም ጅው የሆነውን እምነታቸውን ሳይጥሉ ወይ ደግሞ ክርስትና ውስጥ አይሁዳዊነትን ለማስገባት የሚታገሉ ሰዎች ጁዲዮ ክርስቲያንስ ይባላሉ፣ ወይ ደግሞ አይሁድ ዘመም ክርስቲያኖች ይባላሉ። ወደ አይሁድ ዘመም የሚያሉ ክርስቲያኖች ማለት ነው። ሐሳቤ እየገባችሁ ድነትን የመቀላቀልን ትምህርት ሲያስተምሩ ወደ አይሁድ ወደ ኦሪት ወደ ኋላ የመመለስን ትምህርት ማስተማር ሲጀምሩ በአሕዛብና በክርስቲያኖች መካከል ወይ በአይሁድና በአሕዛብ መካከል ወይ ደግሞ ከአሕዛብ ወደ ክርስትና በመጡትና ከአይሁድ ወደ ክርስትና በመጡት መካከል መከፋፈል ተፈጠረ ማለት ነው። በዚህ ምክንያት ተገንጥሎ የሚወጡ ሰዎች መምጣት ጀመሩ። አይኛ ከእናንተ ጋር ህብረት አናደርግም፣ ከእናንተ ጋር አናመልክም፣ ከእናንተ ጋር ክርስቲያን አንሆንም እያሉ የራሳቸውን ማህበር እየመሰረቱ አንጃ እየመሰረቱ እየተገነጠሉ የሚወጡ ሰዎች መጡ። ቅዱስ ጳውሎስ ይሄንን ለመገሰጽ ነው በአንዳንዶች ዘንድ ልማድ እንደሆነ መሰባሰባችንን አንተው ያለው ነገር ማለት ነው። በአንዳንዶች ዘንድ ልማድ እንደሆነ መሰባሰባችንን አንተው አለ። መሰባሰባቸውን እየተው የሚገነጠሉ ሰዎች ስለነበሩ ማለት ነው። መሰባሰባቸውን እየተው የሚገነጠሉ ሰዎች ስለነበሩ በአንዳንዶች ዘንድ ልማድ እንደሆነ መሰባሰባችንን አንተው፣ ይልቁንም የጊዜውን መክፋት እየተመለከትን
ይህንን የበለጠ እናድርጋለን። የጊዜውን መክፋት እየተመለከትን ይህንን የበለጠ እናድርግ። አሁን ይህን ወደኛ ህይወት ማምጣት ያስፈልጋል። ሰዓታችንን ለመጠቀም ለማሳጠር ሀሳቦችን መሰባሰብ ማለት ምን ማለት ነው? ሐዋርያው ቅዱስ ጳውሎስ ስለመሰባሰብ ስለ አንድነት ሲያወራ እያወራ ያለው ስለምንድን ነው? ሶስት ዋና ዋና ነጥቦችን እናነሳና እንጨርሳለን። የመጀመሪያው መሰባሰብ ሊትራሊ መሰባሰብ ነው። ዛሬ እንዳደረግነው እኛ ማለት በአካል መምጣት፣ ቤተክርስቲያን ውስጥ መሰባሰብ፣ በቤተክርስቲያን ደጅ መገኘት መሰባሰብ ተብሎ ጠርቷል በመጽሐፍ ቅዱስ። መሰባሰባችን አንተው ስንል ይሄ በአካል ወደ እግዚአብሔር ደጅ መምጣታችንን፣ መማራችንን፣ ማስቀደሳችንን፣ ማምለካችንን፣ መጸለያችንን አንተው ማለታችን። እዚህ ላይ ጥያቄ ምልክት ያለባችሁ ሰዎች የላችሁ? ቤተክርስቲያን ለመምጣት የምትለመኑ አሁን የዛሬውን ጉባኤ እንድትሳተፉ ስንት ቅስቀሳ ተደርጓል? በኢንስታግራም፣ በቴሌግራም፣ በባች ምናምን፣ በየዶርሙ በቴክስት አልተለመናችሁም? ብዙዎቻችሁ ለምንድን ነው የምትለመኑት? እሺ እናንተ ተው፣ የሚለምኗችሁ ወንድሞች እናቶች ለምንድን ነው የሚለምኗችሁ? እናንተ እዚህ ተሰብስባችሁ ስትመጡ በመጣው በተሰበሰበው አባል ልክ ኮሚሽን ይታሰብላችኋል? ለግቢ ጉባኤ ስራ አስፈጻሚ ምናምን የሚያገኙት ጥቅም አለ? እነሱ እንደናንተ ተማሪዎች ናቸው። እንደናንተ ኤግዛም አለባቸው። እንደናንተ ዋርድ ምናምን አለባቸው። እንደናንተ ኃላፊነት አለባቸው። እናንተ የምትማሩትን ነው የሚማሩት። እናንተ የምትፈተኑትን ነው የሚፈተኑት። ግን እለት እለት እናንተን ወደ እግዚአብሔር ደጅ ለማምጣት ይታገላሉ። እናንተ ደግሞ ልሂድ አልሂድ፣ ኮርስ ልማር አልማር፣ ጽዋ ልሳተፍ አልሳተፍ እያላችሁ ታስቸግራላችሁ። እዚህ ቦታ ላይ ለመሰባሰብ ትለመናላችሁ። ለምንድን ነው ጥያቄ? ለማን ጥቅም ነው ድካሙ? ለማን ጥቅም ነው ልፋቱ? የሆነ ሰው ሲመጣ የሚጠቀመው ማን ነው የሚለውን ነገር መጠየቅ ማስተዋል ያስፈልጋል። መሰባሰባችንን አንተው አንዱ ትርጉሙ በአካል ቤተክርስቲያን መምጣታችሁን እንዳትተው። ቅዱሳን ሐዋርያት ተለይተው ክርስቲያን ተብለው እስኪወጡ ድረስ ከአይሁድ ጋር ነበር የሚያምኑት። የሐዋርያት ሥራ ስታነቡ ልክ አዲስ ከተማ ወንጌል ለመስበክ ሲሄዱ መጀመሪያ የሚፈልጉት ምኩራብ ነው፣ የአይሁድ የጸሎት ቦታ ማለት ነው። የጸሎት ቦታ አለ በተባለበት ቦታ ሁሉ ይጸልያሉ፣ እዛ ወንጌል ይሰብካሉ፣ እዛ ህዝቡን ያሳምናሉ። ቤቴ ሆኜ ብጸልይ እግዚአብሔር ይሰማኛል አይደል? እግዚአብሔር ቤታችን ሆነ ብንጸልይ ይሰማናል ወይስ አይሰማንም? እግዚአብሔር የማይሰማበት ቦታ አለ? በደንብ ይሰማናል አይደል? ታዲያ እዚህ መምጣት ለምን አስፈለገ? እኔ ቤቴ ሆኜ ጸልያለሁ፣ ቤቴ ሆኜ እማራለሁ። አሁን ደግሞ ቤቴ ሆኜ አስቀድሳለሁም ተጀምሯል። እድሜ ለኮሮና ቤት እያጸዱ ምናምን እየወለወሉ ወጥ የሰሩ ዕቃ እያጠቡ ቅዳሴ በዩቲዩብ ይከፈታል ከኮሮና ጊዜ በኋላ። ከዛ ቅዳሴ ሲባል ቅድም እኮ በዩቲዩብ አስቀደስኩ ማለት ተጀመረ። ድሮ በፌስቡክ ዘመን ልክ የእመቤታችን በዓል ሲመጣ ፌስቡክ ላይ የድፎ ዳቦ ፎቶ ፖስት ይደረግና ዝክር ቅመሱ ይባላል። ከዛ ህዝቡ ኮሜንት ላይ የገባ አሜን ይላል፣ ተዘከረ ማለት ነው። እውነት ነው። በየቤታችን ሆነን ብንጸልይ እግዚአብሔር ይሰማል። በየቤታችን ሆነን መማር እንችላለን። ይሄ ማለት ግን ቤተክርስቲያን መምጣት አንችልም ማለት አይደለም። ቤታችን ሆነን የምናደርገው የትኛውም አገልግሎት በቤተ ክርስቲያን ውስጥ የሚደረገውን አገልግሎት የሚተካ አይደለም። አሁን ይሄንን ስብከት ቤቱ ቁጭ ብሎ የሚማር ሰው እና እዚህ ቁጭ ብሎ የሚማር ሰው አንድ አይደለም። ትምህርቱ እኮ ስለሚለያይ አይደለም፣ ቃሉ ዲፈረንስ ስላለው፣ ቦታው ልዩነት ስላለው ቃል ኪዳን የሚባል ነገር አለ። ቃል ኪዳን የሚባል ነገር አለ። ከሁሉ በላይ ግን ሚስጥራት ቤተክርስቲያን የሚፈጸሙት ቤተክርስቲያን ውስጥ ብቻ ነው። ከቤተክርስቲያን ቅጥር ግቢ ውጭ የትኛው ሚስጥር ቤተክርስቲያን አይፈጸም። ሰባቱ ሚስጥራት ንስሐም ቢሆን ጥምቀትም፣ ቁርባን፣ ሁሉም የትኛው ሚስጥር ቤተክርስቲያን ከቤተክርስቲያን ቅጥር ግቢ ውጭ አይፈጸምም። ኤክሰፕሽናሊ ቀንዲል ሊፈጸም ይችላል። ለሰውየው ታማሚ ስለሆነ መንቀሳቀስ ላይችል ስለሚችል ማለት ቤተክርስቲያን መምጣት ካልቻለ አንዳንዴ በጣም አስጊ ሆነ ቁርባንም ቤቱ ድረስ ሊሄድለት ይችላል። ሚስጥራት ቤተክርስቲያን ግን የሚፈጸሙት የት ነው? ቤተክርስቲያን ውስጥ ብቻ ነው። ቤተክርስቲያን መምጣት አማራጭ አይደለም። ክርስቲያኑ የምርጫ ጉዳይ አይደለም። እውነት ነው። ቢዚ ናችሁ። ትምህርት አዛ ያደርጋል፣ ያስቸግራል። እኔ አሁን ሄልዝ ኮሌጅ ላይ በጣም ከሚያስቸግሩ ነገሮች አንዱ ይሄ የመንፈሳዊ ነገሮችን ኤክስትራ ካሪኩላር አክቲቪቲ አድርጎ የማሰብ ችግር። ከትምህርት በሚተርፈን ጊዜ አይደለ ፍሪ ስንሆን ሲመቸን የምንመጣበት ቦታ አድርገን፣ ይሄ ከባድ ነው። እንደዛ አይደለም። መንፈሳዊ ነገር ወይም እግዚአብሔር የትርፍ ጊዜ ስራ አይደለም። ጊዜ ስተርፈን የምናገኘው አምላክ አይደለም። እግዚአብሔር አምላክ በትርፍ ጊዜ ነው እንደሚጠብቀን እኛ እንደዛ ነው እንዴ? አይደለም እኮ። መሰባሰባችንን አንተማት ቤተክርስቲያን ከመምጣት እንጉደል ማለት ነው። ክርስቲያኑ እንምጣ፣ ቤተክርስቲያን መተን እንጸልይ፣ ቤተክርስቲያን መተን እንማር፣ ቤተክርስቲያን መተን ቁጭ እንበል። ሌላው ቢቀር ቤተክርስቲያን ደጅ መርገጥ ብቻውን ያለው ዋጋ ስላለ
ቤተክርስቲያን መምጣት ብቻውን ክርስቲያን አያደርግም ወይም መንፈሳዊ አያደርግም። ሰው ስለተመላለሰ መንፈሳዊ ነው ማለት አይደለም። ይሄን እንዳዘነጉ። ግን ደግሞ ቤተክርስቲያን የመምጣትን ቫልዩ ደግሞ እንዳታቃልሉ። እኔ ቤቴ እማራለሁ የሚል ሰው አይማርም። ቤቴ ጸልያለሁ እንደሚል ሰው የማይጸልይ ሰው የለም። ቤተክርስቲያን መጥቶ ሳይጸልይ የተመለሰ ሰው ይሻላል ቤቴ ጸልያለሁ ብሎ ከሚፎክር ሰው ማለት። እዚህ መጥቶ ቁጭ ብሎ መሄድ ይሻላል መጸለይ እንኳን ቢያቅተን። የመጀመሪያው መሰባሰባችን አንተው የሚለው የእግዚአብሔር ቃል ትርጉሙ በአካል እንደዚህ ፊዚካሊ ወደ ቤተ ክርስቲያን ከመምጣት አንቅር ማለት ነው። ሁሌ የምናገረው እኔ በጣም የሚደንቀኝ ታሪክ አለ። ኦሪት ዘጸአት ምዕራፍ 6 ላይ የምናገኘው የእስራኤል ታሪክ። እስራኤል ዘስጋ እንደምታውቁት በዮሴፍ ዘመን ወደ ግብጽ ገቡ አይደለ? ዮሴፍ ወንድሞቹ ዮሴፍን ወደ ግብጽ ሸጡት። ዮሴፍ ግብጽ ላይ እግዚአብሔር አምላክ ሞገስ ሆኖ አከበረው፣ ተሾመ። በዓለም ሁሉ ረሃብ ሲሆን ወንድሞቹ ሲቸገሩ እህል ለመምጣት መጥቶ ዮሴፍን አገኙት፣ ይቅርታ ያደረገላቸው። የረሃቡ ዘመን እስኪያልፍ ድረስ ሚስቶቻችሁን፣ ልጆቻችሁን፣ አባታችንን፣ ቤተሰቦቻችንን ይዛችሁ ወደዚህ ኑ አላቸው። አባታቸውን ያዕቆብን ይዘው ሚስቶቻቸውን፣ ልጆቻቸውን፣ አገልጋዮቻቸውን ይዘው 72 ሆነው ከከነዓን ተነስተው ወዴት መጡ? 40 ቀን ተጉዘው ግብጽ መጡ። 72 ነፍሳቱ ነው ወደ ግብጽ የገቡት። እንደዛ ነው እስራኤላውያን። ከዛን በጊዜ ሂደት ዮሴፍን የማያውቅ ፈርዖን፣ ዮሴፍን የማያውቅ ንጉስ በግብጽ ምድር ላይ ተነሳ። ከዛ በኋላ የእስራኤላውያን ክብር፣ የነ ዮሴፍ ክብር ተረሳ ማለት ነው። እስራኤላውያን ባሮች ተደረጉ። 400 ዘመን በግብጽ ምድር ሲኖሩ የግዞት የባርነት የመከራ ህይወት ሆነባቸው፣ ስቃይ ሆነባቸው ማለት ነው። ከዛ ወደ እግዚአብሔር መጮ ጀመሩ። አውጣን አውጣን፣ አድነን አድነን። ብዙዎች መውጣትን እየተመኙ ለአባቶቻቸው ለአብርሃም፣ ለይስሐቅ፣ ለያዕቆብ ቃል የገባላቸው የተስፋይቱ ምድር እንዲያወርሳቸው ያቺን ማርና ወተት የምታፈሰውን ምድር ለማየት እየተመኙ አለፉ። ብዙ ዘመን ተቆጠረ። በግብጽ ባርነት ልጆቻቸው ህፃናቶቻቸው እየተገደሉባቸው የተለየ የተመረጠ ህዝብ ሆነው ሳሉ በባርነት እየኖሩ እየተሰቃዩ ብዙ ዘመን አለፈ። ግን ዕለት ዕለት ጌታ ሆይ አድነን፣ አውጣን አውጣን አውጣን፣ ለአባቶቻችን ቃል ወደ ገባሃት ምድር አስገባን እያሉ ይጸልዩ ነበር። ከዛን የእግዚአብሔር ቀን ደረሰ። እግዚአብሔር እስራኤልን ሊቤዠው ሊዋጀው ወደደ። ከመካከላቸው ሙሴ የሚባለውን ሰው ጠራ። በተራራ ላይ ተገለጠለት፣ አናገረው። ሂድና የእስራኤልን ህዝቦች የእስራኤልን ሹማምንት ሽማግሌዎች ሰብስባቸው፣ እኔ አምላካችሁ እግዚአብሔር ነኝ፣ በጸናች ክንድ በተዘረጋች እጅ ከግብጽ ባርነት ነፃ አወጣችኋለሁ፣ ማርና ወተት የምታፈሰውን ለአባቶቻችሁ ለአብርሃም፣ ለይስሐቅ፣ ለያዕቆብ ቃል የገባዋትን ምድር አወርሳችኋለሁ፣ ደስ ይበላችሁ ብለህ ንገራቸው ብሎ ሙሴ ላከ። እየሰማችሁ ነው? ይሄ ዜና የምስራች ነው ወይስ መርዶ ነው? በጣም ደስ የሚያሰኝ ዜና ነው አይደለ? ስንት ዘመን ሙሉ ስንት መቶ ዓመት ይጸልዩለት ዜና ነው። ሙሴ ይህንን ዜና ይዞ ሄደ ወደ ግብጽ። ሹማምንቱን ሽማግሌዎቹን እስራኤላውያንን ሰበሰባቸው። እግዚአብሔር እንዲህ ይላል ብሎ ነገራቸው። ቁጥር 9 ላይ ምን እንደሚል ታውቃላችሁ? ዘጸአት 6:9 ላይ እነርሱ ግን ከሰውነታቸው መጨነቅ ከከባዱም ስራ የተነሳ ቃሉን አልሰሙትም። በጣም ቢዚ ስለነበሩ፣ በጣም ስራ በዝቶባቸው ሰውነታቸው ደክሞ ተጨንቆ ስለነበረ ከዚህ ጭንቀት ከዚህ ድካም የሚያወጣቸውን የምስራቹን የእግዚአብሔርን ቃል አልሰሙትም ይላሉ። አስተውሉ። ቢዚ ያደረጋቸው ምንድነው? የግብፅን ፒራሚድ መገንባት እኮ ነው። የባርነት ስራ ነው ቢዚ ያደረጋቸው። ከግብፅ ወጥተው ወደ ከነዓን ወደ ሀገራቸው ሲሄዱ ፒራሚዱን ተሸክመው ይሄዳሉ ወይስ አይሄዱ? የግብፅን ሀብት ይዘው ይሄዳሉ ወይስ አይሄዱ? የሚያከማቹት ትርፍ አላቸው እንዴ? የሚያከማቹት በረከት አላቸው? ድካማቸው ሁሉ ለግብፅ ነው፣ ለነሱ አይደለም። ለግብፅ እየለፉ ግን ቢዚ ስለሆኑ ከዚህ ባርነት ነፃ የሚያወጣቸውን ቃል ለመስማት እድል አልነበራቸው። ይገርማል አይደለ? ግን እኮ የኛም ህይወት እንደዛ ነው። ዲግሪውን ይዞ የሚሄዳል ወደ እግዚአብሔር መንግስት ከሞት በኋላ ሀብቱን፣ ንብረቱን፣ ክብሩን፣ ዝናውን፣ ስሙን ይዞ ወደሚቀጥለው ዓለም የሚሻገር ሰው አለ? ቅዱሳን አባቶቻችን እንዳስተማሩን ግብጽ የዓለም ምሳሌ ናት። ከነዓን የመንግስተ ሰማያት ምሳሌ ናት። እስራኤል ዘስጋ የኛ የእስራኤል ዘነፍስ ምሳሌ ናቸው። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው።
በስጋቸው የያዕቆብ ልጆች የሆኑ እስራኤል ወይም የእግዚአብሔር ሕዝብ ተብለው የሚጠሩ እነርሱ የኛ የእስራኤል ዘነፍስ በስጋ ከእስራኤል ከያዕቆብ ባንወለድም የእግዚአብሔር ሕዝብ የሆነን የኛ ምሳሌዎች ናቸው። ለምድር ነው የምንለፈው። እዚህ የገነባነውን፣ እዚህ የሰበሰብነውን፣ እዚህ የሰራነውን ሁሉ እዚህቹ ትተነው ነው የምንሄደው። ከዚህ ድካም ነፃ የሚያወጣን የእግዚአብሔርን ቃል ለመስማት ቢዚ ነን። ቃል እግዚአብሔር ለመማር ቢዚ ነን። ንስሐ ለመግባት ቢዚ ነን። አባን አገኛለሁ እያልን 2 ወር 3 ወር 4 ወር የቆየ የሚያክል ሰዎች ቢዚ ነን። ጊዜ የለንም። ለምን? ለየትኛው ትርፍ? ለየትኛው በረከት? መጠንቀቅ ያስፈልጋል። መጠንቀቅ ያስፈልጋል። ቃሉን አልሰሙትም። ቢዚ ሆናችሁ ከእግዚአብሔር ቃል የጎደላችሁ ወንድሞች እህቶች ካላችሁ ይሄ ለእናንተ ጥሪ ነው። ንቁ። የሚበልጠው እግዚአብሔር ነው። ሁሉም ይቀራል። ቅድም የዘረዘርናችሁ ክብሩም፣ ዝናውም፣ ገንዘብ ሁሉ ነገር ይቀራል። ሁሉ ሲቀር የማይቀረው እግዚአብሔር ብቻ ነው። ሁሉ ሲያልፍ የማያልፈው እግዚአብሔር ብቻ ነው። ፕራዮሪቲያችን እግዚአብሔር ነው። እርግጥ ነው እዚህ ቦታ የመጣችሁት ቃል እግዚአብሔር ለመማር ብቻ አይደለም። የሆነ ትምህርት ተምራችሁ ዲግሪ ጭናችሁ ለመሄድ ነው። ግን እመኑኝ የግድ መምረጥ ካለባችሁ ከትምህርታችሁና ከእግዚአብሔር እግዚአብሔርን መምረጥ ያለባችሁ። ይሄ የሚቀር ጉዳይ ነው። ስንት የምናውቃቸው ዶክተሮች አሁን የኔ ጓደኞች እኔ ጅማኔ ተማርኩት እና ኦልሞስት 97-98% ጓደኞቼ ሕክምና ተማሪዎች ናቸው። አብረውን ተምረው ከተመረቁ ጓደኞቼ መካከል ግማሹ ማርኬቲንግ ነው የሚሰሩ ዶክተሮች። ሜዲሲን ተምሮ ለመመረቅ የተሰቃዩትን ስቃይ ነው ያውቃል። አሁን ከብዙዎቻችሁ ከፒሲዋኖች የተሻለ አውቃለሁ ስለ ሜዲሲን፣ አናቶሚ፣ ፊዚዮሎጂ ምናምን ከነሱ እኩል ስለማጠና ማለት ነው። ስቃያቸውን አይቼዋለሁ። ግማሹ ሰዓሊ ነው። አሁን ጓደኞቼ ዞር ብሎ ቼክ አድርገው አያውቁም። የተወሰነ ፕራክቲስ አድርገው ትተውታል። አግብተው እርግፍ አድርገው ቤታቸው የተቀመጡ ሴቶች አሉ። ማርኬቲንግ የሚሰሩ በጣም ብዙ፣ ሶሻል ሚዲያ ቲክቶከር ሆነው የኔ ያውቁ ኖራል የሚል ፕሮግራም የሚያዘጋጁ ዛሬ ላይ ሆናችሁ ስትመለከቱት ግን የሞትና የህይወት ጉዳይ ነው አይደል? ኦራል የሞትና የህይወት ጉዳይ ነው። ፈተና የሞትና የህይወት ጉዳይ ነው። ስቃይ ነው። እግዚአብሔርን ግን እንዳያስረሳችሁ። ኮሚትድ መሆን ጥሩ ነው። ኢንቨስትድ መሆን ጥሩ ነው። መታገል፣ መትጋት፣ ለመጣንበት ዓላማ መጽናት ጥሩ ነው። እግዚአብሔርን ካስረሳ ግን ጣዖት ነው። አለ እግዚአብሔር ለመማር ቤተክርስቲያን ለመምጣት የሚያጎድል ከሆነ ጠላት ነው። ጠላት ነው። እንደዛ እንዳትሆኑ። ወደ እግዚአብሔር ደጅ እንዳትመጡ እንቅፋት የሚሆኑባችሁ ነገሮች አስወግዱ ነው። ይሄ መጀመሪያው። ሁለተኛው መሰባሰባችንን አንተው ማለት ከቤተ ክርስቲያን አካልነት አንጉደል፣ ከመንፈሳዊ ህብረት አንቅር አንጉደል ማለት ነው። ቤተ ክርስቲያን ማለት ምን ማለት ነው? ኮርስ ስትማሩ ስንት ትርጉም አለው ነው ብላችሁ ተማራችሁ? 3 አይደለ? እያንዳንዱ ክርስቲያን ቤተ መቅደስ ነው አላችሁ። ህንጻ ቤተ ክርስቲያን ነው አላችሁ። የቃሉ ሊትራል ትርጉም ግን ምንድነው? የክርስቲያኖች ምን ስብስብ አይደለ? የክርስቲያኖች ስብስብ ስንል ምን ማለታችን ነው? ይሄ ማለታችን ነው እንዴ? እንደዛ ብቻ ይመስላችኋል? ነገረ ቤተ ክርስቲያንን ማወቅ አለባችሁ። እኔን ለመረዳት ነገረ ቤተ ክርስቲያንን መማር አለባችሁ። በነገረ ቤተ ክርስቲያን ትምህርታችን ቤተ ክርስቲያን 2 ክፍል አላት፣ ወይ ደግሞ ቤተ ክርስቲያን በሁለት ወገን ትከፈላለች። ድል አድራጊዋ ቤተ ክርስቲያንና ተጋዳይዋ ቤተ ክርስቲያን ተብላ ቸርች ትራያምፋንት ኤንድ ቸርች ሚሊተንት። ድል አድራጊዋ ቤተ ክርስቲያን የምትባለው ሩጫቸውን ጨርሰው ድል አድርገው በእግዚአብሔር መንግስት በገነት የተከማቹ ቅዱሳን አባቶቻችን ማለት ነው። ተጋዳይዋ ቤተ ክርስቲያን ማለት እኛ ነን። መውደቅ መነሳት ባለበት፣ ተጋድሎ ባለበት፣ ኃጢአት መስራት ንስሐ መግባት ባለበት፣ ትግል ባለበት፣ ገና ሩጫችን ባላለቀበት፣ ድል አድራጊው ከወዳቂው ባልተለየበት ቦታ የምንኖር እኛ ደግሞ የድል አድራጊው ቤተክርስቲያን አካላት ነው። የቤተክርስቲያን ራሷ ማን ነው? ክርስቶስ ነው አይደለ? ክርስቶስ ራስ አለ። በዛ ያሉት አባቶቻችን አሉ፣ እናቶቻችን፣ በዚህ ያለ ነው እኛ አለን። በክርስቶስ በኩል ስንት አካል ነን? አንድ አካል ነን። አንድ አካል ነን። ለዛ ነው ቅዱሳን ስለኛ ይሄ ከተረዳ ነገር ቤተክርስቲያን ከገባችሁ ቅዱሳን ምልጃ ግራ ያገባችሁ። ጥቅስ ለመጥቀስ ልመና አትሮጡም። ግልጽ ስለሆነ ትምህርቱ ማለት ነው። አንድ አካል ነን። አንድ ሰው ስለሞተ የቤተክርስቲያን አካል መሆኑ አይቀርም። አሁን ከጎረቤቶቻችን ከሚለዩን ትምህርቶች አንዱ ይሄን፣ ሲሞት ሰው አያበቃለትም። ይወጡ በምድር ላይ ክርስቶስ አካል ሆኖ የኖረ ሰው
ሲሞት አካል መሆኑ የቤተክርስቲያን አካል የክርስቶስ ብልት መሆኑ አይቀርም። የሚቀር ነገር እንደዛ የሚቀር ከሆነማ ምን አለፋል? ስንሞት የሚያበቃ ከሆነ ህይወታችን። ቅዱስ ጳውሎስ አንዱን አካል አታስፈልገኝም ሊሉ አይችልም ማለት። እኛ እነሱን አታስፈልጉንም አንላቸው፣ እነሱ ደግሞ እኛን አታስፈልጉንም አይሉን እንዴ? ምንድን ያለው ጌታችን? በአንዲት ኃጢአተኛ ነፍስ ንስሐ መግባት በሰማይ መላእክት ዘንድ ምን ይሆናል አለ? ደስታ አይደለ? ምን አገባቸው? ለምን ደስ የሚላቸው? ንስሐ ስንገባ ስንድን ደስ ይላቸዋል ማለት እኮ ስንበድል ስንወርቅ ደግሞ ያዝናሉ ማለት ነው። ለምን? አካል ስለሆንን ነው፣ ብልት ስለሆንን ነው። አንድ የሰውነቱ ክፍል ሲታመም ቅር ማይለው ማን አለ? አይ ችግር ልቤ ብቻ ነው የታመመው ትላለህ፣ ቆመት ይላል። ከዛ በኋላ አይንን የታመመው ችግር ይባላል። አንድ አካላችን ከታመመ መላው አካላችን አብሮ ይታመማል፣ አብሮ ይተኛል። ያ አካል ሲድን መላው አካላችን አብሮ ደስ ይሰኛል። በመውደቃችን፣ በመታመማችን፣ በኃጢአት በመቁሰላችን እንደሚያዝን ሁሉ በመዳናችን ደግሞ ደስ የሚሰኙት አንድ አካል ስለሆነን ነው። በክርስቶስ ራስነት እየገባችሁ ነው አይደለ? አሁን ትልቁ ጥያቄ እንዴት ነው አካል ተኩኖ የሚኖረው ነው። መሰባሰባችን አንድ ማለት ከዚህ አካል እንጉደል ማለት ነው አልን አይደለ? እንዴት? በሚስጥራት ቤተክርስቲያን በኩል በአካል እየተመላለሰ ከሚስጥራት የሚጎድል ከሆነ ከዚች መንፈሳዊ ህብረት እየጎደለን ነጠላ አድርገን ማተብ አስረን ቤተክርስቲያን እየመጣን እየተማርን እየሰማን አንዳንዴ እያስቀደስን ግን ደግሞ ሚስጥራት ቤተክርስቲያን ውስጥ ከሌለንበት፣ ንስሐ ውስጥ ከሌለንበት፣ ስጋው ደግሞ ውስጥ ከሌለንበት ኪሳራ ነው፣ ኪሳራ ነው። አሁን በየሴሚስተር ሬጂስተር ታደርጋላችሁ አይደለ? ትምህርት ስትማሩ ከዛ ሬጂስትሬሽን ቢያመልጣችሁ ከዛ ግን ዋናው ትምህርቱ ነው ብላችሁ በየቀኑ ክላስ ትገባላችሁ፣ አትቀሩም። አቴንዳንስ ላይ ትፈርማላችሁ፣ ኤግዛም ትፈተናላችሁ። የዓመቱ መጨረሻ ላይ ከሌላው ተማሪ ጋር መመረቅ ትችላላችሁ። ይሳችሁ እንዴ? ለምን ተምራችኋል እኮ ክላስ ገብታችኋል እኮ። ለምን ደግሞ አትመረቁት? ማን ስለማያውቃችሁ? ትምህርት ቤቱ ስለማያውቃችሁ። አያችሁ፣ ጎላችኋል ከህብረቱ። ትምህርት ቤቱ እንደሌላችሁ ነው የሚያውቀው። በአካል ኖረን ከዚች ህብረት ከጎደለን ኪሳራ ነው፣ ኪሳራ ነው። ክርስቲያኑ 5 ዓመት 4 ዓመት 6 ዓመት ግቢ ቆይታችሁ ግቢ ቆይታ ተምራችሁ ዲግሪ ብቻ ይዛችሁ ከወጣችሁ ከስራችሁ፣ በእውነት ከስራችኋል። ማርያም the most productive years of your life ናቸው እነዚህ ጊዜያት፣ በጣም ፕሮዳክቲቭ የምትሆኑበት። አሁን ነው መማር፣ አሁን ነው ህይወትን ማበጀት፣ አሁን ነው ራስን ማስተካከል። ትመረቅ ብላችሁ ምንም ነገር ፕላን አታርጉ። ውጭ ያለው ዓለም አሁን እንደምታስቡት አይደለም። ቶታሊ ዲፈረንት። ከተመረቃችሁ በኋላ ምን ነው ባልተመረቅኩ ነው የምትሉት አይመስልም አይደል? ዛሬ መቼ ነው ግቢ የምገላገለው ነው የምትሉት። እርግጠኛ ነኝ ተመርቀን ሳምንት አልሞላንም ወይኔ ያኔ ማለት ከጀመርን። ውጭ ያለው አሁን እንዳለው እንዳይመስላችሁ። ትመረቅ አስተካክላለሁ፣ ታገባ አስተካክል እንዳይመስላችሁ። የለም፣ ጊዜያችሁ ዛሬ ነው። ንስሐን መለማመድ ዛሬ ነው። ጸሎትን መለማመድ ዛሬ ነው። ቅዱስ ቁርባንን መለማመድ ዛሬ ነው። ዛሬ ወተን የምናገለግለው ግቢ ጉባኤ ላይ ቁጭ ብለን በጻፍ ነው ነው ብታምኑ ባታምኑ ግቢ ጉባኤ ላይ ተሰብስበን የጸለይነውን ጸሎት ነው ዛሬ እየመነዘርን ያለን። ዛሬማ ስንፍና ነው። ያኔ እኮ አይደክመንም። ማህሌት ቆመን ስናድር ቆመን አድረን አስቀድሰን ከዛ ደግሞ ግቢ ጉባኤ ኮርስ እንመጣለን። ያኔ እኮ አይደክመንም። ውዳሴ ማርያም ዜማ በየቀኑ ሲደረስ በየቀኑ መልካ ማርያም መልካ ኢየሱስ በዜማ አይደክመንም ነበር። ዛሬ የለም። ያኔ ጸልየነው ነው ዛሬ እየመነዘርን ያለን። ያላችሁበትን ቦታ ክብሩ የሚገባችሁ ስትወጡ አይምሰላችሁ። ይጎላል፣ በጣም ይጎላል። እንዲና ቤተክርስቲያን ሂድ ብሎ የሚጠራው ጓደኛ ብርቅ ነው። ቃለ እግዚአብሔር የሚነግር ጓደኛ ብርቅ ነው። ከዚህ ከወጣችሁ በኋላ ወሬያችሁ ጓደኞች ምሬት ነው። ስለ ደሞዝ ነው የምታማርሩት። ኧረ ቤት ሰራተኛ እንደዚህ አድርጋኝ ነው ወሬያችሁ እንዳለ። ተመርቀን በወሩ ከጓደኞቼ ጋር ተበታተንን በየሀገሩ ስራ ለመስራት ስንደዋወል ከወንዶቹ ጋር እንግዲህ የምናወራው ስለ ድስት ነው፣ ስለ ሽሮ ምናምን። እንደ ድሮ ስለ መንፈሳዊ ነገር ስለ መጽሐፍት ማውራት ብርቅ ሆነብን። ትላንትና ወሰራ እንደዚህ ሆኜ የቤት ኪራይ እንደዚህ ህይወታችሁ ይቀየራል። እንደምታስቡት አይደለም። አትዘናጉ። ጊዜያችሁ ለመዳን ጊዜያችሁ አሁን። ዛሬ ያልገነባችሁትን ህይወት ነገ ከየትም አታገኙት። ከሚስጥራተ ቤተክርስቲያን አትጉደሉ፣ ከስጋው ደግሞ አትጉደሉ። ዛሬ ነው መቁረብ፣ ዛሬ ነው ንስሐ መግባት። ምንም የለባችሁ ምንም
የተሻለ ሰው እንደምትሆኑ አታስቡ። ነገ የተሻለ ሰው አትሆኑም። በእውነት የባሰ ነው የሚሄድ የባሰ ነው። ስለዚህ መለኮታዊውን ህብረት አሁን አካል ለመሆን እሱ ማህሌቱን፣ ቅዳሴውን፣ ሰዓታቱን፣ ንስሐውን፣ ቅዱስ ቁርባኑን ብቻ ከቤተክርስቲያን ጋር ህብረት የምናደርግባቸውን እነዚህ ነገሮች አሁን በደንብ ተጠቀሙባቸው። እግዚአብሔር የሰጣችሁ ስጦታ መጥፊያችሁ እንዳይሆን ማለት ነው። አልቀሳችኋል። ይሄኔ እዚህ እንዲደርሳችሁ ይሄን ዲፓርትመንት እንዲደርሳችሁ እዚህ ግቢውና ለመማር ብዙ ለፍታችኋል፣ ብዙ ደክማችኋል። ስጦታ ነው። አስባችሁ ለምናችሁ ከእግዚአብሔር ያገኛችሁት እግዚአብሔር ለምናችሁ የተቀበላችሁ ስጦታ ግን መጥፊያችሁ እንዳይሆን መዳኛችሁ ነው መሆን ያለበት። ቅድም ያነሳ ሰዓቴን እየጨረስኩ ነው። ቅድም ያነሳ ነው የግብፅ ታሪክ በጣም ጥሩ ትምህርት ነው። እስራኤላውያን በግብፅ ነው በባርነት ነው ብለናል አይደለ? ሀብት የላቸውም። ይሄን ሁሉ ዘመን ሰርተው ደሞዝ የላቸውም። ተበዝብዘዋል። ባዶ እጃቸውን የኖሩት። እግዚአብሔር ግን ደግ አምላክ ነው። እንደው ዝም ብሎ እንዲበዘበዙ አልፈቀደም። ሊወጡ ሲሉ ሙሴን ጠራውና የተበቀለቻችሁን ግብፅን እበቀልላችኋለሁ፣ እንደበዘበዟችሁ እበዘብዝላችኋለሁ አለ። እንዴት ሲለው ሴቶቻችሁ ወደ ግብፅ ሴቶች ይሄዱና ለእግዚአብሔር ለአምላካችን መስዋዕትን ለመሰዋት ወደ በረሃ እየወጣን ነው። ሕዝቤን ልቀቅ ብሎት የለ ፈርዖንን ወደ በረሃ ልወጣ ነው ለእግዚአብሔር መስዋዕትን ላቀርብ ወደ ለእግዚአብሔር መስዋዕትን ልናቀርብ ወደ በረሃ ልንወጣ ስለሆነ በአምላካችን ፊት አምረን ደምቀን እንድንታይ ወርቆቻችሁን ብሮቻችሁን አበድሩን በሏቸው ብሎ አዘዘ። ስታስቡት ግብፃውያን ይሰጣሉ ወይስ አይሰጡም? አሁን የቤት ሰራተኛ አክስቴ ታማ ነው ገጠር ጠይቄ ልምጣና ወርቅሽን ስጪኝ ብትል ትሰጫለሽ? ድሮም አመላችሁ ነው እናንተ ምናምን ብለህ ነው የምታባረው። እግዚአብሔር ግን ለእስራኤል ሞገስ ሆናቸው። የግብፅ ሴቶች እያነሱ ብራቸውን፣ ወርቃቸውን፣ ጌጣቸውን እንዳላሸከሟቸው ስንት ዘመን የለፉበትን ሀብት እግዚአብሔር በዘበዘላቸው ግብፅ። አሁን ይሄ ወርቅ ስጦታ ነው ወይስ ስጦታ አይደለም? ነው ወይስ አይደለም? የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ሌላ ከየትም አላመጡት። የሚደንቃችሁ ግን ከ3 ወር በላይ አልቆየም። ወጡ። በ9ኛ ምናምን ቀን ሙሴ ወጣ ወደ በረሃ ወደ ተራራው ወጣ፣ ወደ ሲና ተራራ ከእግዚአብሔር ጋር ሊነጋገር 40 ቀን አልተመለሰም። ወደ አሮን መጡና ከግብፅ ምድር ያወጣን ሙሴ ጠፍቷል አሉ። የመጀመሪያው ስህተት። ከግብፅ ምድር ያወጣቸው ማን ነው? እግዚአብሔር ነው። ሙሴ እኮ መጠቀሚያ ነው። ስለዚህ ምን ይደረግ? ሙሴ ስለጠፋ አዲስ መሪ ምረጥልን አይደል የሚባለው? መቼስ መሪ ነው የጠፋው። እነሱስ ሙሴ ስለጠፋ በፊታችን የሚሄደው አዲስ አበባ ልክ ስራልናል። ሙሴን እንደ አምላክ ነበር የሚያዩት። አያችሁ? ሙሴ የለም አምላክ ስራልን ይባላል። ጠቅላይ ሚኒስትሩ ሞተዋል፣ በቃ አምላክን ቀይር ይባላል እንዴ? ሙሴን እኮ እንደ አምላክ ስለሚያስቡት ነው። ከዛስ መቼስ እግዚአብሔር አምላክ ግብፅን በዝብዞ የሰጣቸውን ወርቅ አይጨክኑበትም ብሎ አሮን ወርቆቻችሁን አምጡ ሲላቸው እየሰበሩ እየሰበሩ እግዚአብሔር የሰጣቸው ወርቅ መጥፊያቸው ሆነ። እግዚአብሔር ሊያከብራቸው ሊበዘብዝላቸው ሊበቀልላቸው የሰጣቸውን ስጦታ እነሱ ከእግዚአብሔር ጋር የሚጣሉበት መሳሪያ አደረጉ። ሜዲሲን ነው ከእግዚአብሔር ጋር የሚያጣላ መሳሪያ ያንተ እግዚአብሔር የሰጠ ስጦታ ለምን ያገኘው? ለምነን ጸልየን እግዚአብሔር በሰጠን በረከት በእግዚአብሔር ላይ የምናምጽ ምን ያክሎቻችን መጥፊያችሁ እንዳይሆን ለምናችሁ ባገኛችሁት በረከት ከእግዚአብሔር ጋር የምትጣሉበት እንዳይሆን ከሚስጥራተ ቤተክርስቲያን ከመንፈሳዊ ህብረት አትጉደሉ። የመጨረሻው የመሰባሰብ ትርጉም መተጋገዝ፣ መረዳዳት ማለት ነው። ክፉ ዘመን መጣ ብላችሁ አትሽሹ፣ እርስ በርሳችሁ ተጋገዙ፣ ተረዳዱ ማለት ነው። እቺ ለኛ ጥሩ ትምህርት ናት። እኛ ከየት እንዳመጣነው ማላቀው ክፉ ልምድ አለን ኦርቶዶክሳውያን። እርስ በርስ መተጋገዝ ማዳላት ነው የሚመስለን፣ ሌሎችን ማግለል ኃጢአት ነው የሚመስለን። ዶርም ውስጥ መዝሙር ለመክፈት አትሳቀቁ። ከዛ ጓደኞቻችሁ ግን ይሰግዳሉ፣ እነሱ ይከፍታሉ፣ እነሱ ይወያያሉ ስለ ሃይማኖት እናንተ ስትናገሩ ግን ኦፌንድ እያደረጋችኋቸው ነው ይመስላችሁ። ከየት እንዳመጣ የሁላችንም ሜንታሊቲ ነው ባይዘው ከየት እንዳመጣ ነው አላውቅም። እንሳቀቃለን እኛ እነሱ ምንም አይመስል እኛ ግን እንሳቀቃለን። ግን አስተውሉ፣ ጠላቶቻችንን መጥላት ተከለከልን እንጂ ወዳጆቻችንን መውደድ አልተከለከለም። ወዳጅን አትውደድ አልተባልክም፣ ጠላትን እንዳጠላን የተባልከው። ቅዱስ ጳውሎስ ሲናገር ለሁሉም ሰው አለ፣ ለሁሉም ነዳይ ለተቸገረ ሁሉ ያለ መሰሰት ስጡ፣ ያለ ማቀዳደም ስጡ። የግድ መምረጥ ካለባችሁ ግን አለ በእምነት የሚመስላችሁ ሰው ምረጡ። ቅድሚያ የምትሰጠው ለራስህ ነው። ተጋገዙ፣ ተረዳዱ። ከዚህ በኋላ ፕሮባብሊ ሆስፒታል ማም ትሄዳላችሁ አይደል? ከአንድ ዓመት ከሁለት ዓመት በኋላ
ሜቢ እንደዛ ነው አይደል? እዚህ ዋርድ ትጀምራላችሁ። በጣም ሰፖርት ሲስተም የሚያስፈልግበት ቦታ፣ በጣም ጠንካራ የሆነ ሰፖርት ሲስተም የሚፈልግ ቦታ። ተረዳዱ፣ ተጋገዙ። ኃጢአት ስሩ አላልኩም፣ አጭበርብሩ አላልኩም። ለወንድሞቻችሁ በእምነት ለሚመስሉ ሰዎች ራሩን ያልኩት። የራስን ሰው ማገዝ ነውር አይደለም። እናንተ ክርስቲያኖች ናችሁ፣ አንድ አካል ናችሁ። አንድ ኦርቶዶክሳዊ ባለበት ቦታ ላይ ሌላ ሰው መጥቶ ስለሌላ ኦርቶዶክሳዊ ክፉ ነገር ለመናገር እስካይደፍር ድረስ ህብረት ይኖራችሁ። መረዳዳት ያስፈልጋል፣ ነውር አይደለም። አልቲሜትሊ ግን የምንረዳዳው አብረን ሁላችንም የእግዚአብሔር መንግስት እንድንወርስ። ቅድም ያልኳችሁ ወንድሞቻችሁ እህቶቻችሁ ጉባኤ እየዘረጉ የሚለምኗችሁ አብሮ ለመጽደቅ ነው፣ ሌላ ለምንም አይደለም። ምንም የተለየ ጥቅም አግኝተው አይደለም፣ ቅናት ስላለባቸው ነው ጉባኤ የሚዘረጉት። ፕሮግራም እያዘጋጁ ኑ ተማሩ፣ ኑ ጽዋ ቀመሱ፣ ሌላ ምንም ጥቅም አግኝተውበት አይደለም። በቃ እንዳጠፉ ለነፍሳችሁ ስለሚራሩ ነው። የወንድምነት ፍቅር የትነት ፍቅር ማለት ነው። አትጥገቡ፣ አታስቸግሩ። እናንተም በዙሪያችሁ ያሉ ሰዎችን እርዱ፣ ለሚረዷችሁ ሰዎችም የምትመቹ ሁኑ። የግቢ ጉባኤ አስተባባሪዎች እስኪሳቀቁ ድረስ ደግሞ መጣች እየተባሉ የሆነ ከእናንተ ጥቅም የሚያገኙ እስኪመስሉ ድረስ ማለት ነው። ምን አግኝተው ነው? ምንም ስለሚወዷችሁ። መረዳዳት ማለት ነው ክርስቲያናዊ ፍቅር ማለት ነው። ተጋገዙ፣ ተረዳዱ። አብራችሁ እግዚአብሔርን ቃል ተመራችሁ፣ አንዳችሁ አንዳችሁን ደግፋችሁ፣ ና እንጸልይ፣ ና ንስሐ እንግባ፣ ና እንቁረብ እየተባባላችሁ አብራችሁ ወደ እግዚአብሔር መንግስት ለመግባት ታገሉን። የቤተክርስቲያን ትምህርት ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።